በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ከያነ ዘፈጠረ ከመ ናምልኮ ስብሐት ለማርያም እማምላክ እግዝእትነ ወመድኃኒትነ ስብሐት ለመስቀለ ክርስቶስ ዕፀ መድኃኒትነ ኃይልነ ወፀወንነ። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የመስቀል ስር ቃል ኪዳን ልጆች የቅዱሳን መላእክት የጻድቃን የሰማዕታት ወዳጆች በእግዚአብሔር ስም ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ቆያችሁ? አሜን። አምላካችን እግዚአብሔር በቸርነቱና በይቅርታው ጠብቆ ለዚህ ሰዓትና ለዚህ ጊዜ ስላደረሰን ክብርና ምስጋና አምልኮትና ውዳሴ ለእርሱ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን መላእክት ጠባቂነት፣ የጻድቃን የሰማዕታት ተራዳይነት ከሁላችን ጋር ይሁን። እንኳን ለጾመ ሐዋርያት ወይ ደግሞ ለሰኔ ጾም በሰላምና በጤና አደረሳችሁ አደረሰን። እንደ እግዚአብሔር መልካም ፈቃድ በሚኖረን ቆይታ የምንማማርበት የትምህርታችን ርዕስ የሚሆነው በዚህ በመዝሙረ ዳዊት መዝሙር 72 ቁጥር 28 ላይ ያለውን ኃይለ ቃል ነው የምናየው። አምላካችን እግዚአብሔር ቀድሞ ለነቢያት ኋላም ለሐዋርያት ለሐዋርያነ አበው ለሊቃውንት የገለጸውን ምስጢር ለሁላችንም ገልጾ እንዲያስተምረን እንዲመክረን የእርሱ ቅዱስ ፈቃዱ ይሁንልን። ሊተሰ ተሊወ እግዚአብሔር ይሄ ይሰኒ፣ ለእኔስ እግዚአብሔርን መከተል ይሻለኛል በሚል ርዕስ እንማራለን ማለት ነው። እንግዲህ ይህንን ቃል የተናገረው አባታችን ቅዱስ ዳዊት ነው። የትምህርታችን ዋና ዓላማ በእግዚአብሔር ታምኖ ስለመኖር ነው። እንግዲህ የቅዱስ ዳዊት ምርጫ የሚደንቅ ምርጫ ነው። ቅዱስ ዳዊት ብዙ ምርጫዎችን መምረጥ እየቻለ በሕይወቱ የሚያስደስተውና ወይ ደግሞ ለሕይወቱ አስተማማኝ የሆነውን ነገር ነው የመረጠው። ቅዱስ ዳዊት ምንድን ያለው? ለእኔስ እግዚአብሔርን መከተል ይሻለኛል አለ። እንግዲህ የቅዱስ ዳዊት ምርጫ የኛም ምርጫ መሆን አለበት። የቅዱስ ዳዊት መንገድ የኛም መሆን መንገድ አለበት። ምክንያቱም እሱ ምርጫው እግዚአብሔር ስለሆነ ተጠቃሚ ሆኗል። ምርጫው እግዚአብሔር ስለሆነ በሕይወቱ ሁሉ ስኬታማ ሆኗል። ምርጫው እግዚአብሔር ስለሆነ እግዚአብሔር በዘመኑ ድንቅ ድንቅ ነገሮችን ሰርቶለታል ማለት ነው። እንግዲህ እግዚአብሔርን መከተል ይሻለኛል ብሎ ተናግሯል። እንግዲህ እግዚአብሔርን መከተል ማለት ምን ማለት ነው የሚለውን በመጀመሪያ ማየት አስፈላጊ ነው። የመጀመሪያው እግዚአብሔርን መከተል ማለት ከሞት ወደ ሕይወት መሻገር ማለት ነው። እንደሚታወቀው እግዚአብሔርን የሚከተሉ ሰዎች በሕይወት ይኖራሉ። እግዚአብሔርን የሚከተሉ ሰዎች ዘላለማዊ መንግስቱን ይወርሳሉ። እግዚአብሔርን የሚከተሉ ሰዎች በትንሣኤ ዘጉባኤ በቀኝ ይቆማሉ ማለት ነው። እንግዲህ እግዚአብሔርን መከተል ማለት ከሞት ወደ ሕይወት መሻገር እንደሆነ ይነግረናል። እንግዲህ እግዚአብሔርን አለመከተል በተቃራኒው ሞት እንደሆነ ነው የሚያስገነዝበን። ስለዚህ እግዚአብሔር የማይከተሉ ሰዎች ሕይወት እንደሌላቸው፣ እግዚአብሔር የማይከተሉ ሰዎች በሕይወታቸው ምንም ዋጋ እንደሌላቸው ነው የሚያስረዳን ማለት ነው። አንድ ታሪክ አለ። አንድ በዚህ በዓለማዊ እውቀት በጣም የዳበረ ዶክተር የነበረ ሰው ነበር ይላል ታሪክና ይህ ሰው በሕይወት ዘመኑ እግዚአብሔርን አያውቅም ነበረ። ከዛ በመጨረሻ 70 ዓመት ሲሞላው ክርስትናን ተቀብሎ ወይ ደግሞ ከክርስቶስ ማህበር ጋር አንድ በመሆን ክርስትናን ከተቀበለ በኋላ በ5 ዓመቱ ሞተ ነው የሚለው። ከዛ በኋላ መቃብሩ ላይ እንዲህ ብለው ጻፉ፣ ዶክተር ገሌ በተወለዱ በ5 ዓመታቸው ሞቱ የሚል ጽሑፍ አሰፈሩ ማለት ነው። ከዛ አንድ ሰው እንዳጋጣሚ ያንን ሐውልት ሲያነብ ደነገጠ። እንዴት ሊሆን ይችላል? በ5 ዓመቱ እንዴት ሰው ዶክተር ሊሆን ይችላል? ወይ ደግሞ በ5 ዓመታቸው እንዴት አረፉ የሚል ጽሑፍ ይጻፋል ብሎ ሀሳብ አቀረበ ማለት ነው። ከዛ ብዙ ሰዎችን ሲጠይቅ መልስ አላገኘም። ግን አንድ ሰው ሲያስረዳው እውነት ነው፣ ይህ ሰው የተወለደው በ5 ዓመቱ ነው። ምክንያቱም ካየው በስጋ እይታ ካየው እውነት ነው 70 ዓመት ኖሯል። ነገር ግን ያ 70 ዓመት ዘመን ወይ ደግሞ የነበረበት ዘመን እግዚአብሔርን ያላወቀበት ዘመን ስለሆነ ያ የመኖር ዘመን አይባልም። ስለዚህ ይህ ሰውዬ ተወልዶ መኖር የጀመረው 5 ዓመት ነው። ስለዚህ በተወለደ በ5 ዓመቱ ማለት እግዚአብሔርን ካወቀ ከእግዚአብሔር ከተወለደ ወይ ደግሞ ከመንፈስ ቅዱስ በጥምቀት ከተወለደ በኋላ ያ ዘመን ነው የሚቆጠርለት። ያኛውማ 70 ዘመንማ ምንም ዋጋ እንደሌለው ነው ብለው ነግረውታልና ስለዚህ ከዚህ አንጻር እግዚአብሔርን መከተል ከሞት ወደ ሕይወት መሻገር ነው። ሌላው እግዚአብሔርን መከተል ማለት ከጨለማ ወደ ብርሃን መውጣት ነው። እንግዲህ እግዚአብሔርን የማያውቁ ሰዎች በጨለማ ውስጥ ይመላለሳሉ ማለት ነው። መጽሐፍ እንደሚነግረን አሁን ግን በክርስቶስ ብርሃን ናችሁና ወደ ጨለማ ሕይወት አትመለሱ ብሏል። ስለዚህ ያ 5500 ዘመን እግዚአብሔርን የማናውቅበት ዘመን ተብሎ ነበር የተገለጸው። አሁን ላይ ግን እሱን የምናውቅበት እውቀት ተሰጥቶናል። ልጆች እንድንሆንም ስልጣን ተሰጥቶናል። ስለዚህ እግዚአብሔርን መከተል ማለት ከጨለማ ወደ ብርሃን መውጣት ነው ማለት ነው። እንግዲህ ይህንን ካለን እግዚአብሔርን ለምንድን ነው የምንከተለው የሚለውን ደግሞ
ማወቅ አስፈላጊ ነው። ለምንድነው እግዚአብሔር መከተል ያስፈለገ ስላል የመጀመሪያው እግዚአብሔር መልካም ስለሆነ እግዚአብሔር እንከተላለን። በዚህ በትንቢተ ናሆም ምዕራፍ 1 ቁጥር 7 ላይ እግዚአብሔር መልካም ነው በመከራ ቀንም መሸሸጊያ ነው የሚለው። ስለዚህ እግዚአብሔር መልካም ስለሆነ እግዚአብሔርን እንከተላለን ማለት ነው። የእግዚአብሔር መልካምነት በጊዜ ገደብ የሚወሰን አይደለም። የእግዚአብሔር መልካምነት ወረት የለበትም። ትናንትናም እግዚአብሔር መልካም ነው፣ ነገም እግዚአብሔር መልካም ነው፣ በቀጣይም እግዚአብሔር መልካም ነው። ስለዚህ እግዚአብሔር መልካምነቱ አይገደብም። የሰው መልካምነት ተለውጦ ክፉ ሊሆን ይችላል። ሰው ትናንትና ፍቅር ያለው ሰው ዛሬ በጥላቻ ሊሞላ ይችላል። እግዚአብሔር ግን ምንጊዜ መልካም የሆነውን እግዚአብሔርን ደግሞ እንከተላለን። አባታችን ቅዱስ ዳዊት አሁንም በመዝሙር 22 ቁጥር 1 ላይ እግዚአብሔር እረኛዬ ነው የሚያሳጣኝም ነገር የለም፣ እግዚአብሔር የነፍሴ መታመኛው ነው ብሏል እና ስለዚህ እረኛችን መልካም እረኛችን እግዚአብሔር ስለሆነ እሱን እንከተላለን ማለት ነው። ምክንያቱም እግዚአብሔር መቼም ስለማይተወን በዚህ በዕብራውያን መልእክቱ ቅዱስ ጳውሎስ በምዕራፍ 13 ቁጥር 8 ላይ ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለም ያው ነው የሚለው። ኢየሱስ ክርስቶስ ትናንትናም ዛሬም ያው ነው፣ አይለወጥም። ስለዚህ የማይለወጠውን እግዚአብሔር መልካም ስለሆነ እንከተለዋለን ማለት ነው። ሁለተኛው ለምንድን ነው እግዚአብሔር የምንከተለው ከተባለ ሕይወት ስለሆነ ነው። ሕይወት እንደሆነ ደግሞ ራሱ ክርስቶስ ሲነግረን በዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ እኔ ሕይወት ልሆንላችሁ መጣው ብሎ ነግሮናል። እኔ ሕይወት ልሆንላችሁ መጣው እንዲበዛላችሁ ነው የሚለው። ልሆንላችሁ መጣው ብቻ ሳይሆን እንዲበዛላችሁ፣ ሕይወት እንዲበዛላችሁ እኔ መጣውኝ አለ። ስለዚህ ሕይወት የሆነውን እግዚአብሔር እንከተላለን። ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞትም እንኳን ሕያው ይሆናል ብሏል። ስለዚህ አምነንበት ሕይወት እንደምናገኝ ስለምናውቅ ክርስቶስን እግዚአብሔርን እንከተላለን ማለት ነው። በሌላ ቦታ ላይ በዮሐንስ ወንጌል አሁንም ምዕራፍ 6 ቁጥር 35 ላይ እኔ ሕይወት የሕይወትም እንጀራ ነኝ ብሏል። እኔ ሕይወትም ነኝ አለ፣ የሕይወትም እንጀራ ነኝ። እኔን የሚበላ ለዘላለም አይራብም፣ እኔን የሚበላ ለዘላለም ሕይወትን ያገኛል ብሎ ተናግሯልና ስለዚህ ከዚህ አንጻር ሕይወት የሆነውን እግዚአብሔር የምንከተለው በምክንያት ነው ማለት ነው። ሶስተኛው ለምንድን ነው እግዚአብሔርን የምንከተለው ከተባለ እግዚአብሔር ስለማይተወን ነው። ምን ስለማይለን? ስለማይተወን። ትናንትና የደገፈን እግዚአብሔር ነገም ይደግፈናል። ትናንትና የጠበቀን እግዚአብሔር ነገም ይጠብቀናል። እንደው ምንም ኃጢአታችን ቢበዛም ምንም በደላችን ቢበዛም እንኳን እግዚአብሔር መቼም አይተወንም ማለት ነው። በዚህ በኦሪት ዘፍጥረት ምዕራፍ 8 ቁጥር 1 ላይ እንደምንመለከተው አባታችን ኖህ መርከብን ከሰራ በኋላ በመርከብ ውስጥ ብዙ ቀን ቆይቷል። ከዛ በኋላ በዚህ ምዕራፍ ላይ ምንድን ነው የሚለው? እግዚአብሔርም ኖህንና ቤተሰቦቹን አሰባቸው ነው የሚለው። ስለዚህ አልረሳቸውም ማለት ነው። በቃ ወደ መርከብ ከገቡ በኋላ ከብዙ ቆይታ በኋላ እንኳን አስቧቸው ከመርከብ እንዲወጡ አድርጓቸዋል። እና እግዚአብሔር መቼም ሰውን አይተወንም እና እግዚአብሔር ስለማይተወን ምንጊዜም ቢሆን እነሱን እንከተላለን ማለት ነው። እዚህ በዮሐንስ ወንጌል ምዕራፍ 6 ቁጥር 67 ላይ አባታችን ቅዱስ ጴጥሮስ እንዲህ ብሎ ተናግሯል። ክርስቶስ አምላካችን እናንተም እንደሌሎች ልትሄዱ ትፈልጋላችሁን? ወይስ ደግሞ እንደናንተም እንደሌሎቹ መሄድ ትወዳላችሁን ብሎ በጠየቃቸው ጊዜ ቅዱስ ጴጥሮስ ምንድን ያለው? እናንተ ደግሞ ልትሄዱ ትወዳላችሁን አለ። ስምዖን ጴጥሮስም ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለህ። ስለዚህ ወደ ማንም አንሄድም። አንተ የማትተወን አምላክ ነህ። አንተ የማትረሳን አምላክ ነህ። ሰው ይረሳናል፣ አንተ ግን አትረሳንም። ሰው ይተወናል፣ አንተ ግን አትተወንም። ሰው ይዘነጋናል፣ አንተ ግን መቼም ታስበናለህ። ስለዚህ ሕይወት የሆነውን አንተን የማትተወን አንሄድም። አንተ ስለማትተወን ከአንተ አንለይም ብሎ ቅዱስ ጴጥሮስ ተናግሯል። እና ከዚህ አንጻር እግዚአብሔር ሕይወት ስለሆነ ወይ ደግሞ ስለማይተወን ምንጊዜም ቢሆን እግዚአብሔር እንከተላለን ማለት ነው። ሌላው እግዚአብሔር ለምንድን ነው የምንከተለው ከተባለ እግዚአብሔር ፍቅር ነው። የእግዚአብሔር ፍቅር በጊዜ ገደብ የሚወሰን አይደለም። እንደውም እግዚአብሔር ፍቅር የባህሪው ነው ይለናል። ስለዚህ እግዚአብሔር ፍቅር የባህሪው ማለት ማንም ሰው የማይቀማው መቼም የማይለወጥ መቼም የማይቀየር ምንጊዜም ፍቅሩ ከኛ የማይርቅ ነው። መጽሐፍ እንደሚነግረን እግዚአብሔር ፍቅር ነው ብሏል። የእግዚአብሔር ፍቅር ደግሞ ከዓለማዊ ፍቅር ይለያል። የእግዚአብሔር ፍቅር ከሰዎች ፍቅር ይለያል። የእግዚአብሔር ፍቅር ባለስልጣናት ከሚሰጡን ፍቅር ይለያል። የእግዚአብሔር ፍቅር እንወዳቸዋለን ብለው ከምናስባቸው ሰዎች ከሚሰጡን ፍቅር የእግዚአብሔር ፍቅር ይለያል። ምክንያቱም የነሱ ፍቅር አብዛኛው የዓለም ፍቅር በምንድን ነው ከተባለ በምክንያተኝነት ላይ የተመሰረተ ነው። ምክንያተኝነት ማለት ሰጥቶ በመቀበል ስንወዳቸው ይወዱናል፣ ስናከብራቸው ያከብሩናል፣ ስንቀርባቸው ይቀርቡናል። እግዚአብሔር ግን ስንጠላው እንኳን የወደደን አምላክ ነው። ለዚህ አይደል ቅዱስ ጳውሎስ በዚህ በሮሜ መልእክቱ ምዕራፍ 5 ቁጥር 10 ላይ እግዚአብሔር ጠላቶቹ ሳለን በልጁ ሞት ይቅር አለን ነው የሚለው። እኛ ጠላቶቹ ሳለን ሳንወደው ከሱ መንገድ ወጥተን ከግጋቱ ተለይተን እንኳን እግዚአብሔር በልጁ ሞት ይቅር አለን። ስለዚህ እኛ ጠላቶቹ ሆነን ሳለን ወደደን ነው። የዚህ ዓለም ሰዎች ግን ስንወዳቸው ይወዱናል። ምናልባት ገንዘብ ስላለን ሀብት ስላለን ሊወዱን ይችላሉ። እግዚአብሔር ግን ምንም ባይኖረን እንኳን ይወደናል። እኛ ክፎች አስቸጋሪዎች ብንሆንም እንኳን እግዚአብሔር ይወደናል። አይደል መጽሐፍ እንደዛ ያለው እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶታል የተባለው። ስለዚህ እግዚአብሔር ፍቅር ስለሆነ ፍቅር የሆነውን እግዚአብሔር እንከተላለን። በፍቅር ውስጥ ደግሞ ብዙ ነገር ይገኛሉ።
በፍቅር ውስጥ ደግሞ ምን ጊዜም ሰላምና ደስታ ይገኛል። ስለዚህ ከዚህ አንፃር እግዚአብሔር ፍቅር ስለሆነ እግዚአብሔርን እንከተላለን ማለት ነው። ሌላው እግዚአብሔር ሰላም ስለሆነ ሰላምን እንከተላለን። በመጽሐፍ ቅዱሳችን ላይ ብዙ የሰላም አይነቶች ተብለው የተጠቀሱ አሉ። ነገር ግን አንዳቸውም እንኳን የእግዚአብሔርን ሰላም የሚወክሉ ማንኛውም የለም ማለት ነው። ስለዚህ እግዚአብሔር ሰላም ስለሆነ ሰላም እንከተላለን። እኔ ሰላምን እሰጣችኋለሁ፣ እኔም እሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም አይደለም ብሎ በዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ነግሮናል። ስለዚህ ክርስቶስ የሚሰጠን ሰላም ፍጹም የሆነ ሰላም ነው። ስለዚህ ሰላምን ደግሞ መከተል አስፈላጊ ነው። ሰላምን እሿት ተከተሏት ተብሏል። ሰላም የተባለው እግዚአብሔር ነው። ስለዚህ እግዚአብሔርን ስንከተል በምክንያት እንደሆነ በመጀመሪያ እንደተመለከትነው ሰላም የሆነውን እግዚአብሔርን እንከተላለን ማለት ነው። እንግዲህ እግዚአብሔርን ለመከተል ደግሞ ምን ያስፈልጋል የሚለውን ደግሞ ማየት አስፈላጊ ነው። አሁን የመከተልን ጥቅም አይተናል። እግዚአብሔርን መከተል ምን ዋጋ እንዳለው ተመልክተናል። አሁን ደግሞ እንዴት ነው እግዚአብሔርን ስንከተል ምን ማድረግ አለብን የሚለውን ስንመለከት የመጀመሪያው ራሳችንን መካድ ይኖርብናል ማለት ነው። ወይ ደግሞ ራሳችንን ለሱ መስጠት ይኖርብናል። በማቴዎስ ወንጌል ምዕራፍ 16 ቁጥር 24 ላይ ሊመስለኝ የሚወድ ሰውነቱን ለመከራ አሳልፎ ሰጥቶ እኔን ይከተለኝ ወይ ደግሞ መስቀሉን ተሸክሞ ከኋላ ይከተለኝ ብሏል። ስለዚህ የመጀመሪያው ራስን መካድ ነው። ራስን መካድ ማለት ምን ማለት ነው ሲባል ሁሉን ነገር ለእግዚአብሔር መስጠት ነው። ሕይወቴ የእግዚአብሔር ነው፣ ኑሮዬ የእግዚአብሔር ነው፣ መውጣት መግባቴ የእግዚአብሔር ነው ብለን ራሳችንን ሙሉን ማንነታችንን ለእግዚአብሔር ከሰጠን ያን ጊዜ እግዚአብሔርን ተከተልን እንባላለን። እግዚአብሔርን ስንከተል ደግሞ የምናጣው አንዳች ነገርም እንደሌለ መጽሐፍ ቅዱስም ታሪክም ያስረዳናል ማለት ነው። ስለዚህ እንደ አባቶቻችን እግዚአብሔርን ስንከተል ራሳችንን መካድ አለብን። በዚህ በኦሪት ዘፍጥረት ምዕራፍ 12 ቁጥር 1 ላይም ስንመለከት እኮ አብርሃም ጻም ቤድከ ወተፈለጥ ማዝማዲከ፣ አብርሃም ወይ ከቤተሰቦች ከዘመዶች ተለይተ እኔ ወደማሳየ ምድር ውጣ ሲባል እኮ አብርሃም አልተጠራጠረም። ራሱን ለእግዚአብሔር ሰጥቶ ነው የወጣው። በእምነት ነው የወጣው። እንግዲህ አስቡት፣ ከቤተሰብ ተለይቶ ከዘመድ ተለይቶ ከአካባቢ ተለይቶ ወደማያውቀው አገር ምንም እንደው ማይታይበት ሀገር ሲሄድ አብርሃም አልተጠራጠረም፣ ራሱን ለእግዚአብሔር ሰጥቷል። ስለዚህ ክርስቲያኖች ምን ጊዜም ቢሆን ራሳችንን ለእግዚአብሔር መስጠት ያስፈልጋል። ችግሩ ዛሬ ለምንድን ነው ታዲያ እግዚአብሔር እኛን እንዳይመለከት የሆነው ወይ ደግሞ ለምንድን ነው ይህ ሁሉ መከራ ይበዛው ከተባለ የመጀመሪያው ልባችን ሁለት ስለሆነ ነው። መጽሐፍ እንደሚነግረን ደግሞ በልቡ ሁለት የሆነ ሰው ከእግዚአብሔር ዘንድ ምንም አያገኝም አለ። ስለዚህ ፍጹም አማኞች መሆን አለብን ማለት ነው። አንዴ ዓለማዊነትን፣ አንዴ መንፈሳዊነትን፣ አንዴ ዲያብሎስን፣ አንዴ እግዚአብሔርን እያለን በዚህ አይነት መንገድ መጓዝ አይገባንም። ስለዚህ ፍጹም የሆነውን ፍቅር የሆነውን ሰላም የሆነውን ምንጊዜም ብንከተለው ምንም ነገር ከሱ የማናጣውን እግዚአብሔርን መከተል አስፈላጊ ነው። ስለዚህ የአባታችን አብርሃም እግዚአብሔርን አምኖ ራሱን ክዶ ተከትሏል ማለት ነው። ሁለተኛ እግዚአብሔርን ለመከተል ምን ያስፈልጋል ከተባለ በቆራጥ ልቦና መነሳሳት ያስፈልጋል ማለት ነው። ቆራጥ ልቦና ወደ ኋላ የማይል የማያወላውል፣ አንዴ እግዚአብሔርን አምኖ ደግሞ ሌላ ጊዜ ደግሞ የሚጠራጠር መሆን እንደሌለብን ያስገነዝበናል። ራሱ ክርስቶስ አምላካችን በምን አይነት መንገድ እርሱን መከተል እንዳለብን ሲነግረን በሉቃስ ወንጌል ምዕራፍ 9 ቁጥር 62 ላይ ኢየሱስ ግን አለ ማንም ሰው እርፍ ይዞ በእጁ ይዞ ወደ ኋላ የሚመለከት ለእግዚአብሔር መንግሥት የተገባ አይደለም አለ። እርፍ ይዞ ወደ ኋላ እንደማይታረሰው ሁሉ ክርስትናን ከጀመራችሁ መንፈሳዊነትን ከጀመራችሁ በኋላ ወደ ኋላ አትመለሱ፣ ወደ ኋላ አትመልከቱ፣ ፍጹም ሆናችሁ እግዚአብሔርን ወደፊት ብቻ ተከተሉት ነው የሚለው። ወደ ኋላ እንዳትመለከት ነው ያለው። ስለዚህ ወደ ኋላ መመልከት እንደሌለብንና ጉዟችን ሁሉ ከሱ ጋር መሆን እንዳለበት፣ ይሄ ሲሆን እግዚአብሔርን ተከተልን የሚባለው በቆራጥ ልቦናችን እግዚአብሔር ስንከተል ነው። ሐዋርያው ቅዱስ ጳውሎስም በተደጋጋሚ በመልእክቶቹ ላይ እግዚአብሔርን መከተል እንዴት መሆን እንዳለብን ሲነግረን በዚህ በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 10 ላይ እንዲህ አለ ዴማስ ያሁኑ ዓለም ወዷልና ወደ ተሰሎንቄም ሄዷል። ዴማስ ሆይ ወደ ኋላ ተመልሷልና አንተ ወደ ኋላ እንዳትመለስ ብሎ ቅዱስ ጢሞቴዎስን ነግሮታል። ስለዚህ ዴማስ የተባለ የቅዱስ ጳውሎስ ደቀ መዝሙር እኔ ካንተ ጋር እሄዳለሁ፣ እግዚአብሔርን እከተላለሁ፣ ሃይማኖቴን እጠብቃለሁ፣ ለዘላለም ከክርስቶስ ጋር እኖራለሁ ብሎ ቅዱስ ጳውሎስን ተከትሎ ነበር ማን ዴማስ። ነገር ግን ተሰሎንቄ የምትባለው ከተማ በገባ ጊዜ ያ እስከ መጨረሻው እጓዛለሁ ወደ ኋላ አልመለስም ያለው ዴማስ ተሰሎንቄን ከተማን ባየ ጊዜ እዛው ቀርቷል። እናንተም እንደ ጢሞቴዎስ ሆይ እንደ ዴማስ እንዳትሆን፣ ዴማስ ከስሯል፣ አንተ እንዳትከስር፣ ዴማስ ዋጋውን አጥቷል፣ አንተ ዋጋህን እንዳታጣ። ስለዚህ እስከ መጨረሻው ድረስ እግዚአብሔርን በፍጹም ልቦና ተከተል፣ ወደ ኋላ እንዳትመለስ፣ የተሰጠን አደራ ጠብቅ። ምክንያቱም እስከ መጨረሻው የሚጸና ነው ዋጋ ያለው፣ እስከ መጨረሻው የሄደ ነው ተስፋውን የሚያገኘው፣ እስከ መጨረሻው የሄደ ነው ከክርስቶስ ጋር አብሮ መንግስቱን መውረስ የሚችለውና ስለዚህ ከዚህ አንጻር አንተ እንደ ዴማስ ወደ ኋላ እንዳትመለስ ብሎ
ነግሮታልና ስለዚህ ከዚህ አንጻር ክርስቲያኖች እኛም እግዚአብሔርን በቆራጥ ልቦና መከተል ያስፈልጋል። አባቶቻችን ሰማዕታቱ አባቶቻችን ቅዱሳኑ እኮ እግዚአብሔርን የተከተሉት እንደው አልጋ ባልጋ ሕይወት ሆኖ አይደለም፣ አስቸጋሪ ሁኔታዎች ውስጥ አልፈዋል። ነገር ግን እስከ መጨረሻው ድረስ ታምነዋል። ከሱ የሚለየን ማንም የለም ብለው እስከ መጨረሻው ሰንጠዋል። ቅዱስ ጳውሎስ እንደተናገረው መኑ ያድገነ ፍቅሮ ለክርስቶስ፣ ከክርስቶስ ፍቅር ማን ይለየናል? መከራ ነውን? ችግር ነውን? መራቆት ነውን? ረሃብ ነውን? ስደት ነውን እንዳለ። ስለዚህ ክርስቲያኖች ምን ጊዜም ቢሆን እኛ ቅድሚያችን እኛ ምርጫችን እግዚአብሔርን መከተል አለብን ማለት ነው። ዛሬ ብዙዎቻችን የተጎዳነው ለምንድን ነው ከተባለ ብዙ የምንከተላቸው ነገሮች አሉ። አንዳንዶቻችን ስልጣንን እንከተላለን፣ አንዳንዶቻችን ሀብትን እንከተላለን፣ አንዳንዶቻችን ደግሞ ታዋቂ ሰዎችን እንከተላለን። ነገር ግን እነዚህ ነገሮች ሁሉ ምንም ዋጋ አይሰጡንም። እስከ መጨረሻው ድረስ አብረውን ሊጓዙ አይችሉም። ሀብትም ቢሆን ከመቃብር በታች አያገለግልም፣ ምንም ዋጋ የለውም። ስልጣንም ቢሆን ነገ ይሻራል። ዝናም ቢሆን ነገ መውረድ አለ፣ መዋረድ አለ፣ ነገ መሞት አለ። ስለዚህ የማይሞተውን ምንጊዜም ሕያው የሆነውን ምንጊዜም የሚጠብቀንን ለዘላለም የሚያስከብረን እግዚአብሔርን መከተል አስፈላጊ ነው። ስለዚህ ሰዎችን መከተል ምንም ዋጋ እንደሌለው ነው ቅዱስ ዳዊት ነገረን። በሌላ ቦታ ላይ እኮ በመዝሙር 121 ቁጥር 1 ላይ ስንመለከት ምንድነው ያለው? ተፈሳይኩ እስመ ይቤሉኒ ቤተ እግዚአብሔር ናውር፣ ወደ እግዚአብሔር ቤት ወደ ጽዮን ተራራ ወደ ቅድስት ቤተክርስቲያን እንሂድ ባሉን ጊዜ ደስ አለኝ ያለው። ስለዚህ ደስታችን ወደ ቅድስት ቤተክርስቲያን መምጣት መሆን አለበት። ክርስቲያኖች ደስታችን መጠጥ መሆን የለበትም። ደስታችን ምግብ መሆን የለበትም። ደስታችን የተለያዩ ነገሮችን ማግኘት መልበስ መሆን የለበትም። የኛ ደስታ ፍጹም ደስታ ሊሆን የሚችለው እግዚአብሔር ነውና እግዚአብሔርን መከተል ባይመሯችን ሁልጊዜ ማሰብ አለብን። እሱን የተከተሉ ሰዎች እስከ መጨረሻው ድነዋል። እግዚአብሔርን አምኖ ያፈረ ማን ነው ይላል። እግዚአብሔርን ተከትሎ ከመንገድ ከጉዞ ሳይደርስ የቀረ ማን ነው? ስለዚህ እግዚአብሔርን ስንከተል ጉዟችን ሁሉ የተቃና ይሆናል። እግዚአብሔርን የተከተለ አብርሃም ውጤታማ ሆኗል። እግዚአብሔርን የታመነ ኖህ ውጤታማ ሆኗል። እግዚአብሔርን የተከተለ ዮሴፍ በመንገዱ ሁሉ የተቃናለት ወይ ደግሞ ኑሮ ሁሉ የቀናለት ሆኗል። እግዚአብሔርን የተከተለ ያዕቆብ መጨረሻ ላይ ከወንድሙ ከኤሳው እጅ ማምለጥ ችሏል። ከክፉ ነገር ሁሉ ተጠብቋል። እግዚአብሔርን የተከተለ ሙሴ እስከ መጨረሻው ድረስ እግዚአብሔር እየረዳው ኖሯል። ስለዚህ ክርስቲያኖች ምንጊዜም የማይተወን ምንጊዜም የማይረሳን ምንጊዜም የማይዘነጋንን መልካም የሆነውን በደከምን ጊዜ ብርታታችን፣ በተራብን ጊዜ ምግባችን፣ ባዘንን ጊዜ ተስፋችን፣ ሰላም ባጣን ጊዜ ሰላማችን የሆነውን እግዚአብሔርን ምንጊዜም መከተል ያስፈልገናል ማለት ነው። ወደ ማጠቃለያው ስንመጣ ስለዚህ ሁላችንም እግዚአብሔርን መከተል እንዳለብን ነው የሚያስረዳን። ግን ቅድም እንዳልኩት እግዚአብሔርን ለመከተል የመጀመሪያው ነገር ፍጹም አማኞች መሆን ያስፈልጋል። ወደ ኋላ ማለት የለብንም ወይ ደግሞ ምንም አይነት ነገር ከክርስቶስ ጋራ ከክርስቶስ ፍቅር ሊለየን አይገባም ማለት ነው እና ሁለት ጌቶች መገዛት አትችሉም ብሏል ክርስቶስ። ሁለት ጌቶች ማለት ለገንዘብና ለእግዚአብሔር ለዲያብሎስና ለእግዚአብሔር መገዛት አትችሉም ብሎናል። ስለዚህ ፍጹም ክርስቲያኖች ሆነን እኛ በዚህ ዓለም ላይ የሚደረጉ ኃጢአቶችን በመተው እኔ አምላካችሁ እግዚአብሔር ቅዱስ ነኝና እናንተም ቅዱሳን ሁኑ የሚለውን ቃል በማሰብ ምንጊዜም በቅድስና ሕይወት ለመኖር መትጋት ያስፈልገናል ማለት ነው። እንግዲህ ቅዱሳን ሐዋርያት በዚህ ወቅት የጾሙበት ወቅት ነው። በዚህ በጾም ወቅት ደግሞ ፍጹም እግዚአብሔርን የምንከተልበት ወቅት ነው። ስጋችንን ፈቃደ ስጋችንን ለፈቃደ ነፍሳችን የምናስገዛበት ሐሳባችን ሁሉ እግዚአብሔርን የሚያመልክበት ፍጹም ወደ እግዚአብሔር የምንመለስበት እንደዚሁ ደግሞ የነፍሳችንን ቁስል የምንፈወስበት ጾም ነውና ስለዚህ በጾም በጸሎት ሆነን እግዚአብሔርን መከተል ያስፈልጋል ማለት ነው። ምክንያቱም ያለፍንባቸው ዘመናት እግዚአብሔርን ስላልተከተልን ብዙ የከሰርንባቸው ጊዜያት አሉ። ንግዳችን እግዚአብሔርን ካልተከተልን ዋጋ የለውም። በትዳራችን ውስጥ እግዚአብሔር ካልገባ ምንም ዋጋ አይኖረውም፣ ሰላም አይኖረውም። በሕይወታችን ሁሉ በስራችን በመውጣታችን ገበሬ እግዚአብሔርን ካላስቀደመ ብቻ በእውቀቱ ብቻ ምንም ያገኘው ነገር የለም። ነጋዴ እግዚአብሔርን ካላስቀደመ ትርፋማ መሆን አይችልም። በትዳር ውስጥ እግዚአብሔር ካልገባ እግዚአብሔር ከኛ ጋር ካልሆነ በሕይወታችን እግዚአብሔርን ካልተከተልን ምንም ዋጋ የለውም እና ብዙ ያለፍንባቸው ዘመናት የከሰሩት ለምንድን ነው ከተባለ እግዚአብሔርን ስለተወን ነው። እግዚአብሔርን ትቶ ደግሞ ምንም ዋጋ የለውም። ሐዋርያት ሌሊቱን ሙሉ ሲደክሙ መረባቸውን በቀኝ በኩል በጣሉ ጊዜ ግን በአሳ ተሞልተዋል። ስለዚህ ሌሊቱን ሙሉ ሲደክሙ የነበሩት ለምንድን ነው ከተባለ እግዚአብሔርን ስላልተከተሉ ነው። የእግዚአብሔርን ሐሳብ ስላልተረዱ ነው። እግዚአብሔርን በሕይወታቸው ስላላስቀደሙ ስላልጠየቁ ውጤታማ ሳይሆኑ ቀርተዋል። ስለዚህ እኛም ዛሬ ሕይወታችን ኑሯችን ወይ ደግሞ
ያለንበት ሁኔታ ሁሉ ይህን የመሰለ በጣም መጥፎና አስከፊ የሆነው ለምንድን ነው ከተባለ እግዚአብሔርን ባለማስቀደማችን ባለመከተላችን ነው። ስለዚህ እግዚአብሔርን ስንከተል ብዙ ነገሮችን እንተዋለን። እግዚአብሔርን ስንከተል ጥላቻን እንተዋለን። እግዚአብሔርን ስንከተል ዘረኝነትን እንተዋለን። እግዚአብሔርን ስንከተል መለያየትን እንተዋለን። እግዚአብሔርን ስንከተል ሟርትንና ሐሜትን ወይ ደግሞ የሥጋ ሥራ ተብለው የተጠቀሱትን ቅዱስ ጳውሎስ የተጠቀሳቸውን ነገሮች ሁሉ እንተዋለን። ያን ጊዜ ሕይወታችን የተስተካከለ ይሆናል። ያን ጊዜ በሕይወታችን መንፈስ ቅዱስ ሥራ ይሰራል። ያን ጊዜ ሕይወታችን ያሰብነውን ነገር ማሳካት እንችላለን። ስለዚህ ክርስቲያኖች እግዚአብሔርን የሚከተሉ ሰዎች የሚያደርጉት ወይ ደግሞ የሚሰሩ ስራ ሁሉ የመንፈስ ቅዱስ ስራ ነው። የመንፈስ ቅዱስ ስራ ፍቅር ነው። የመንፈስ ቅዱስ ስራ ሰላም ነው። የመንፈስ ቅዱስ ስራ በጎነት ነው። ሰውን መርዳት ነው። ራስን መግዛት ነው። ስለዚህ ይህንን ለማድረግ ምን ማድረግ አለብን ከተባለ እግዚአብሔርን መከተል ይኖርብናል። እግዚአብሔርን ስንከተል ያን ጊዜ መንፈስ ቅዱስ በእኛ ላይ ስራ ይሰራል። የመንፈስ ቅዱስ ማደሪያዎች ስንሆን፣ እኛ ደግሞ ንጹሕ የእግዚአብሔር ቤተ መቅደሶች ስንሆን እግዚአብሔር በእኛ ያድራል፣ እኛም በእርሱ እንኖራለን። ያን ጊዜ ሕይወታችን የተስተካከለ ኑሯችን የተቃና መንገዳችን ሁሉ የሰመረ ይሆናል ማለት ነው። ስለዚህ ክርስቲያኖች ወደ ማንነታችን መመለስ አለብን። ያለፈው ዘመን ይበቃችኋል ተብለናል። ያለፈው ዘመን ማለት እግዚአብሔርን ሳንከተል ያለፍነው ዘመን፣ እግዚአብሔርን ሳናውቅ ያሳለፍነው ዘመን፣ ለሕጉ ለትእዛዙ ሳንገዛ፣ መልካም ነገር ሳናደርግ፣ ሳንጾም፣ ሳንጸልይ፣ ፍቅር ሳይኖረን፣ እርስ በርሳችን ሳንዋደድ ያሳልፍንበት ዘመን ይበቃናል። ያ ዘመን በጣም ክፉ ዘመን ነው። ያ ዘመን እውነት ከተባለ የጨለማ ዘመን ነው። እግዚአብሔርን ሳንከተል ያሳለፍነው ዘመን ሁሉ ምንም ውጤት የሌለው ወይ ደግሞ በአሳዎች ያልተሞላ መረብ ነውና ስለዚህ ሁላችንም እግዚአብሔርን መከተል አለብን ማለት ነው። እግዚአብሔር አምላካችን እሱን ተከትለን ስሙን ጠርተን ንስሐ ገብተን ስጋውን በልተን ደሙን ጠጥተን የማታልፈውን ርስቱን መንግስቱን እንድንወርስ የእርሱ ቅዱስ ፈቃዱ ይሁንልን። ያስተማረን የመከረን የአባቶቻችን አምላካችን እግዚአብሔር ስለማይነገር ስጦታው ስሙ ዛሬም ዘወትርም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።